I have the pleasure to present to you Dr. Martin Luther King, Jr. ይህ ሰው ህልሙን ኦገስት 28 1963 በአሜሪካን ዋሽንግተን አደባባዩን ለሞሉት ሰዎች ነገራቸው። ህልም አለኝ አላቸው። የዶክተር ማርቲን ሉተር ኪንግ ህልምና ሐሳብ ንግግር ብቻ ሆኖ አልቀረም። ይልቅስ በዓለም ዙሪያ ያጎነበሱትን አቀና። ከነጭ እኩል አይደላችሁም ለተባሉ ጥቁሮች ነጻነትን አዋለደ። መዳኛም ሆነም። አንድ ለሌሎች ሰዎችና ለሀገርም መዳኛ የሆነ ሐሳብ ባለቤቱ ተለይቶ መጀመሪያ ዕውቅና ከዚያም ምስጋና ከዚያም ደግሞ ሀብትና ዝና ተከታትለው እንዲመጡ የአእምሮአዊ ንብረትነቱ ታውቆ የሕግ ጥበቃ ይሰጠው ይሆን? ያንድ ሰው ንግግር የሕግ ጥበቃ አለውን? አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉም በሰላም ያሳደረ አምላክ በሰላም እንዲያውላችሁ ደስ የሚል ቀን እንዲሆንላችሁ ተመኝቻለሁ። ነጻነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌደራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። በየሙያ ዘርፎቻቸው ያገኙትን ዕውቀት በንግግሮቻቸው የገለጡ በሃይማኖት አስተምሮቶቻቸው ያካፈሉ የተናገሩት ተደምጦ ዓለም በብዙ መልክ እንድትቀየር አስተዋጽኦ ያደረጉ ብዙዎችን አድምጠናል። ንግግራቸው ፊልም እየተሰራበት መጽሐፍም እየተጻፈበትና ገንዘብም ተከትሎት ሲመጣ አስተውለናል። የአእምሮ ሀብትነቱን አይተናል። ይህ አእምሮአዊ ሀብትም በዓለም አቀፍ ደረጃ ጥበቃ ይደረግለታል። በኢትዮጵያም የቅጅና ተዛማጅ መብቶችን ጥበቃ ለማድረግ በ1996 ዓ.ም የወጣው አዋጅ እኔም አውቀዋለሁ እጠብቀዋለሁ ይላል። መጀመሪያ ለአእምሮ የፈጠራ ሥራ አዋጁ ከሰጠው ትርጉምና መብቶች ልነሳም። የአዋጁ አንቀጽ 2 ንዑስ ቁጥር 2 ለሥራ አመንጪ ትርጉም ይሰጣል። የሥራ አመንጪ ማለት ያንድን የአእምሮ ውጤት የሆነን ሥራ የፈጠረ ማንኛውም ግለሰብ ሲሆን ሥራው የኮምፒውተር ፕሮግራም ከሆነ ፕሮግራሙን የፈጠረው ግለሰብ፣ ሥራው ፎቶግራፍ ከሆነ ለጥንቅሩ ኃላፊ የሆነውን ግለሰብ ይጨምራል በማለት ይደነግጋል። ለምሳሌ የሥነ ጽሑፍ ኪነጥበብና ሳይንሳዊ መስኮች ውጤት የሆኑ እንደ መጽሐፍ፣ ቡክሌት፣ መጽሔት ወይም ጋዜጣ ላይ የሚገኝ መጣጥፍ፣ የኮምፒውተር ፕሮግራም፣ ድራማ፣ የሙዚቃ ሥራ፣ የመድረክ ክዋኔ፣ የኦዲዮ ቪዥዋል ሥራ፣ የኪነ ሕንፃ ሥራ፣ የስዕል፣ የፎቶግራፍ፣ ካርታ፣ ፕላንና መሰል ሥራዎችን የሠራ ማንኛውም ግለሰብ የቅጂ መብት ይኖረዋል። የቅጂ መብት ማለትም ከአንድ ሥራ የሚመነጭ የኢኮኖሚ መብት ሲሆን አግባብነት ባለው ጊዜ የሞራል መብቶችንም ይጨምራል። ኢኮኖሚያዊ መብቶችስ ምንድናቸውን ለጠየቀ አንድ የሥራ መንጪ ወይም አንድ የሥራ ባለቤት ሥራውን በተመለከተ ያሉት መብቶች ሲሆኑ እርሱ ካልፈቀደ በስተቀር እነዚህን ሥራዎቹን የማባዛት፣ የመቀየር ወይም ማመሳሰል፣ መሸጥና ማከፋፈል እንዲሁም ለሕዝብ የማሳየትና ተያያዥ በሕጉ የተጠቀሱ መብቶችን ሌሎች ሊጠቀሟቸው ወይም ሊፈጽሟቸው አይችሉም። በተጨማሪም የሥራው አመንጪ በወቅታዊ ሁኔታ ወይም በድንገት ካልሆነ በቀር ሥራው ሲተላለፍ የእርሱ መሆኑ እንዲታወቅለት የመጠየቅ፣ ማንነቱ ሳይታወቅ የመቆየት ወይም የብዕር ስም የመጠቀምና ክብሩና መልካም ስሙን የሚያጎድፍ የሥራ መዛባት፣ መቆራረጥ ወይም በሌላ መልክ መቀየርን የመቃወምና ሥራን የማሳተም የሞራል መብቶች አሉት። የአንድ የሥራ መንጪ የሥራው ዓላማና የጥራት ደረጃ ግምት ውስጥ ሳይገባ ሥራው ወጥ ማለትም ኦሪጂናል ከሆነ ከተቀረጸ ወይም ግዙፍነት ካገኘ ሥራውን በማውጣቱ ብቻ ያለምንም ቅድመ ሁኔታ ጥበቃ ያገኛል። በመጨረሻም በመግቢያችን ላይ የአንድ ሰው ንግግር የሕግ ጥበቃ አለው ወይ በማለት ላቀረብኩት ጥያቄ መልሱን ልስጥ። አዎ ጥበቃ አለው። ንግግር፣ ሌክቸር፣ ለአንድ የተወሰነ ክፍል የሚደረግ መልእክት አዘል ንግግር፣ የሃይማኖት ስብከትና ሌላ በቃል የቀረበ ሥራ ወጥ ማለትም ኦሪጂናል ከሆነና ከተቀረጸ የሕግ ጥበቃ አለው። ማንም ያለ ፈቃድና ከሕግ ውጪ ብድግ እያለ እንደራሱ አድርጎ ሊናገረው ወይም በማናቸው መልኩ ሊጠቀመው አይችልም።
እኔም ህልም አለኝ። በመላ ሀገራችን ሰላም ሰፍኖና ጦርነትና ግጭቶች ከትምህርት ቤት ያስቀሯቸው ሁሉም የሀገሬ ልጆች ወደ ትምህርት ገበታቸው ተመልሰው ሲማሩ ከጥላቻና ቂም በቀል ርቀው በሰላም ሲያድጉ ሀገራቸውንም ሲያሳድጉ የማይበትን ቀን አልማለሁ። ይዛሬውን አበቃን። ነጻነቱን ጠብቆ ለህግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።